ጌታችን ኢየሱስ ክርስቶስን ደግሞ እንዲሁ የተሸከሙት ወይንም ደግሞ በጀርባቸው ላይ ያዘሉት ሶስት ነገር ናቸው። አንደኛ ማን ነው ከተባለ ትልቅ ዘንባባ አለ። ያንን ይዘው ነው ያመሰገኑ። ለምንድን ነው እንግዲህ እግዚአብሔር በዚህ ምድር የፈጠራቸው የተለያዩ የቅጠል አይነቶች አሉ። ዘንባባ ለምን ያዙ? ከጥበብ ከሰጠት አፈ ሕፃናት ወልሳነ በሃማን ረሰየት ርቱዐ ወነባቤ። ጥበብ የተባለ እግዚአብሔር ነው። ቤተ መቅደሱ ድረስ የተለያዩ ሰዎች አመስግነውታል። እነዚህንም በአራት ከፍለን ማየት እንችላለን። ባለቤቱ ይፈልጋቸዋልና ፈታቸው አምጡልኝ እንዳለው ያው ነፍስንም ስጋንም የፈጠረ ታችንን የስጋችንም ፈጣሪ አምላክ የሆነው እግዚአብሔር ፈታቸው አምጡልኝ ሲል የሰው ልጅ ሁሉ ከማይሰራ ኃጢአት ከኃጢአት ማሰሪያ መፈታቱን ያመለክታል ብለው አባቶቻችን ተርጉ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የተከበራችሁ የአሽማል ሚዲያ ቤተሰቦች በልዑል እግዚአብሔር ስም እንደምን ሰነበታችሁ? እንደምን አላችሁ? ሰላም እግዚአብሔር ከሁላችሁ ጋር ይሁን። እንኳን ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ ዓመታዊ በዓል ለበዓለ ሆሳዕና አደረሳችሁ አደረሰን። ይህ አሽማል ሚዲያ ነው። በዚህ ሚዲያ መንፈሳዊ ትምህርት እንማማርበታለን። ዛሬ እንደሚታወቀው ሆሳዕና በአርያም ነው። ጌታችን ኢየሱስ ክርስቶስ ወደ ቤተ መቅደስ የገባበት ቀን ሲሆን አጠቃላይ ሆሳዕና ወይንም ደግሞ የዘንባባ በዓል በመባል ይታወቃል። እሱን መነሻ አድርገን አጭር ትምህርት እንማማራለን። እንግዲህ ጌታችን ኢየሱስ ክርስቶስ ከቤተፋጌ እስከ ቤተ መቅደስ የገባበት ይህ ዕለት ሆሳዕና በመባል ይጠራል። ይኸውም ሆሳዕና በአርያም ብለው ከዘመሩት የተወሰደ ነው። በኢየሩሳሌም የነበሩ ሰዎች ከዘመሩት የተወሰደ ነው። ከሱ ጀምረን እንነጋገራለን። እንግዲህ እንደሚታወቀው ጌታችን ኢየሱስ ክርስቶስ ያከበራቸው ወይንም ደግሞ የሱ በዓላት የሚባሉ አበይት በዓላት አሉት። ከነዚህ አንዱ ሆሳዕና ነው። እንደ ምሳሌ ብንወስድ ከሰማየ ሰማያት ወርዶ ሰው የሆነበት ዕለተ ጽንስ አንዱ አብይ በዓል ነው። ከዚያም ልደቱ ሁለተኛው አብይ በዓል ነው። ጥምቀቱ ሶስተኛው አብይ በዓል ነው። ያው ከዚያ በኋላ ሆሳዕና እያለ ከዚህ እንደርሳለን። ሆሳዕና፣ ስቅለት፣ ትንሣኤ፣ ደብረ ታቦር፣ ጰራቅሊጦስ፣ ዕርገት እያለ ይሄዳል አጠቃላይ በዓላቶቹን ስንዘረዝር። ነገር ግን ዛሬ የምናየው ሆሳዕናን ነው። ዋናው ግን ሆሳዕና ማለት መድኃኒት ማለት ነው። መድኃኒት ደግሞ እንደሚታወቀው መድኃኒተ ሥጋ ወነፍስ የሆነው መድኃኒታችን ኢየሱስ ክርስቶስ ነው እና ጌታችን በዚህ ዓለም 33 ዓመት ከ3 ወር ሲያስተምር በነበረበት ዘመን በመጨረሻው ጊዜ በቀራንዮ ሊሰቀል የተወሰኑ ዕለታት ሳምንታት አንዲት ሳምንት ሲቀረው እንግዲህ ጌታችን ኢየሱስ ክርስቶስ ወደ ቤተ መቅደስ የገባበት ቀን ነው። ከየት ተነስቶ ወዴት መጥቶ ቤተ መቅደስ ገባ ያለ እንደሆነ የተነሳው ቤተፋጌ ከሚባል ቦታ ነው። ቤተፋጌ ለቤተ መቅደሱ 3 ኪሎ ሜትር ያህል የሚርቅ በደብረ ዘይትና በቢታንያ አጠገብ ያለ ታላቅ ቦታ ነው። ቤተፋጌ ማለት የስሙን ትርጓሜ በእስራኤላውያን በዕብራውያን አንደበት ያየነው እንደሆነ ቤተ በለስ ማለት ነው። የበለስ ቦታ፣ የበለስ ሀገር፣ የበለስ ከተማ እንደማለት ነው። ለምን ከተባለ ያኔ እዚህ ቤተፋጌ ከሚባለው ተራራ ላይ በለስ እየለቀሙ ወደ ገበያ እየወሰዱ ይሸጡበት ስለነበረ ቤተፋጌ ብለውታል። በአሁኑ አጠራር ግን ሊቃውንተ ቤተ ክርስቲያን ምን ብለው ተርጉመውታል? ቤተፋጌ ማለት ቤተ ፎናና የተመሳቀለ ጎዳና ማለት ነው ብለውታል። የተመሳቀለ ጎዳና ምንን ያመለክታል ከተባለ መልክዓ ምድሩን ያመለክታል። ምክንያቱም መንገዱ ቤተፋጌ የተባለው የተመሳቀለ ጎዳና ነው። በኢየሩሳሌም በምስራቅ በኩል የሚገኝ የተመሳቀለ ቦታ ነው እና ጌታችን ኢየሱስ ክርስቶስ ከዚያ ሲደርስ ደቀ መዛሙርቱን ጠርቶ ሁሮ ሀገረ ዘቅድሜክሙ ወደፊት ፊት ለፊት ወዳለው ከተማ ሄዱ። ከዚያ ላይ ተረክቦ ድግተ ምስለ እዋላ አህያይቱን ከውርንጫዋ ጋራ ታስራ ታገኟታላችሁ ወይንም ደግሞ 2 አህዮች ታገኟላችሁ። ፍትሕዎሙ ወአምጽእዎሙ ዘየፈታችሁ ወደ እኔ አምጡልኝ አላቸው። ይህ ዝም ብሎ ንባብ ብቻ ሳይሆን ትርጓሜም አለው። አንደኛ እነዚህ 2 አህያዋ እና የአህያዋ ውርንጫ ናቸው እዚያ ታስረው የሚገኙት። ለምን ከዚያ ታሰሩ ከተባለ አልታወቀም። አንዳንድ ሊቃውንት ተሰርቀው እዚያ ተሰውረው ነበረና መድኃኒታችን ኢየሱስ ክርስቶስ ፈታችሁ አምጡልኝ አላቸው። መሰረቃቸው በምን ይታወቃል ቢሉ
በሉ እግዚኦሙ ይፈቅዶሙ ለምን ትፈታላችሁ የሚል ሰው ቢኖር ጌታቸው የአህዮች ባለቤት ይፈልጋቸዋል ብላችሁ ተናገሩ ብሏቸዋል። ዋናው ይህ አይደለም። ትልቁ ነገር ግን እነዚህ ሁለት አህዮች የሰው ልጅ መታሰር ነው የሚያመለክቱት ማለት ነው። ምስጢሩ ወደ ምስጢሩ ስንገባ በምስጢር አይን ስናየው አህዮች እንደታሰሩ ሁሉ ሰው ሁሉ በማይሰራ ኃጢአት በኃጢአት ማሰሪያ ታስሮ ተተብትቦ ተይዞ 5500 ዘመን ኑሮ ነበረ። መፈታታቸው ደግሞ የሰው ልጅ ከኃጢአት ማሰሪያ መፈታቱን ያመለክታል ማለት ነው። ስለዚህ አሳሪው እንዳልታወቀ የሰው ልጅ ደግሞ ያው ያልፈጠረው ዲያብሎስ በኃጢአት አስሮ ተብትቦ ወደ ሲኦል ያወርደው ነበረ። በኋላ ባለቤቱ ይፈልጋቸዋልና ፈታቸው አምጡልኝ እንዳለው ያው ነፍስንም ስጋንም የፈጠረ ታችንም የስጋችንም ፈጣሪ አምላክ የሆነው እግዚአብሔር ፈታቸው አምጡልኝ ሲል የሰው ልጅ ሁሉ ከማይሰራ ኃጢአት ከኃጢአት ማሰሪያ መፈታቱን ያመለክታል ብለው አባቶቻችን ተርጉመውልናል። ስለዚህ ሆሳዕና ማለት ምን ማለት ነው? ከኃጢአታችን የምንፈታበት በዓል ማለት ነው፣ በምስጢር ስናየው ማለት ነው። ዛሬ ላለው ለኛ ምን ይጠቅመናል ከተባለ እነዚያን አህዮች ከማሰሪያ ከጠበቀው ማሰሪያ ወይንም ደግሞ ከማያንቀሳቀሰው ማሰሪያ በዚያ እንደፈታቸው እኛን ደግሞ እስካሁን ድረስ ከታሰርንበት ማሰሪያ እግዚአብሔር ይፈታናል ማለት ነው። እንግዲህ ሁላችሁም እንደምታውቁት እያንዳንዳችን አንዳንድ ሰቅዞ አስሮ የያዘን ነገር አለና ከዚያ ማሰሪያ እንድንፈታ ነው ዋናው የሚያመለክተው ማለት ነው። በሱስ የታሰራችሁ ከሱስ ማሰሪያ መፈታት አለባችሁ። በቅናት የታሰራችሁ ከቅናት ማሰሪያ መፈታት አለባችሁ። በቅናት የነደዳችሁ ይህንን የሚነድ እሳት ማጥፋት አለብን ማለት ነው እና ፈታችሁ አምጧቸው እንደተባለው ሁሉ እግዚአብሔር እኛን ከማይሰራ ኃጢአት ከኃጢአት ማሰሪያ ሊፈታን ወደ ምድር መጥቷል ማለት ነው እና ደቀ መዛሙርቱ ሄደው ፈታችሁ አምጧቸው እንዳላቸው ሄደው አህዮቹን ፈተው አመጡለት እና ጌታችን ኢየሱስ ክርስቶስ በእነዚህ በአህያዎች ተጭኖ ወደ ቤተ መቅደስ መንገድ ጀመረ። ወደ ቤተ መቅደስ መንገድ ጀመረ። ያን ጊዜ ወደ ቤተ መቅደስ በሚሄድ ጊዜ ያሉ ሐዋርያት አሉ፣ ያመሰግናሉ። በሰማይ ያሉ መላእክትም ቅዱስ ቅዱስ እያሉ ያመሰግናሉ። ስለዚህ የኢየሩሳሌም ከተማ በምስጋና ተመላች፣ ምድርን እልል ብላ ተቀበለችው እግዚአብሔርን። ቅድስቲቱ ሀገር ኢየሩሳሌም የፈጠራት እግዚአብሔር በአህያይቱና በአህያይቱ ውርንጫ ተጭኖ በሚመጣ ጊዜ እልል ብላ ተቀበለችው። በዚህ ምክንያት እንግዲህ የምስጋና ቀን ሆኗል ማለት ነው። ሆሳዕና በአርያም ማለት በሰማይ መድኃኒት መባል ይገባዋል። ከሰማይ ሰማያት ለወረደው እግዚአብሔር በሰማያት መድኃኒት መባል ይገባዋል እያሉ አመስግነዋል ማለት ነው። ከቤተ ፋጌ እስከ ቤተ መቅደሱ ድረስ የተለያዩ ሰዎች አመስግነውታል። እነዚህንም በአራት ከፍለን ማየት እንችላለን። በአጠቃላይ መጽሐፉ ሕዝብ ይላቸዋል። ሕዝቡ ግማሹ እኩሉ በፊት እኩሉ ደግሞ በኋላ ሆነው ግማሹ እየመራ ግማሹ ደግሞ እየተከተለ ሆሳዕና በአርያም ብለው አመስግነውታል ብለውናል ይላል ቅዱስ ወንጌል በማቴዎስ ወንጌል ምዕራፍ 21 ላይ ነው አሁን የምናገረውና ከዚያ ጋር መመልከት ትችላላችሁ። እንግዲህ እነዚህን ከአራት ከፍለን እናያቸዋለን ማለት ነው። ከአራት ከፍለን እናያቸዋለን ማለት ምን ማለት ነው? አጠቃላይ በኢየሩሳሌም የነበሩ ሕዝብ ናቸው ያመሰገኑ። እነዚህ ሕዝብ ግን ሲባል እንዲሁ በድፈነው ሕዝቡ ብቻ ማለት ሳይሆን እግዚአብሔር ለምስጋና የጠራቸው ሕዝቡ በአራት ወገን ይከፈላሉ። ከታናሹ ስንጀምር አንደኛ ደቂቅ ይላቸዋል። ደቂቅ ማለት ልጆች ማለት ነው። በእድሜ ደረጃ የ40 የ80 ቀን ህፃናት ናቸው። እንግዲህ የ40 የ80 ቀን ህፃናት ቤተ መቅደስ ለምን ተገኙ ከተባለ በኦሪቱ ስርዓት ወንድ በተወለደ በ40 ቀን ሴት ደግሞ በተወለደች በ80 ቀን እጉለ ርግብ ዘውገ ማዕነቅ ይዘው ወደ ቤተ እግዚአብሔር ይገቡ ነበር እና በዚህ ምክንያት ማለት ነው ደቂቅ ተገኝተዋል። እነዚህ ደቂቅ አፍ ያልፈቱ ናቸው። መናገር የማይችሉ አፍ ያልፈቱ ህፃናት ናቸው እነዚህ ደቂቅ የሚባሉት ማለት ነው እና እነሱ እግዚአብሔርን አመስግነውታል። ለምን ከተባለ እግዚአብሔር አፋቸውን ያልፈቱትን መናገር የማይችሉትን ማናገር የሚችል አምላክ ስለሆነ ህፃናት አመስግነውታል እና አባቶቻችንም ምን ብለው ተናግረዋል? ጥበብ ከሰተት አፈ ህፃናት ወልሳነ በሃማን ረሰየት ርቱዐ ወነባቤ። ጥበብ የተባለ እግዚአብሔር ነው። ይቺ እግዚአብሔር
የሕፃናትን አፈታላቸው ብሏል እና እነዚህ ሕፃናት የማይናገሩ የ40 የ80 ቀን ሕፃናት አፋቸው ተፈቶ ሆሳዕና በአርያም ሆሳዕና በአርያም ብለው እግዚአብሔርን አመስግነዋል ማለት ነው። ስለዚህ አንደኛ ማን ናቸው ከተባለ ደቂቅ ያልናቸው ናቸው። በሁለተኛ ደረጃ ሕፃናት ይባላሉ። እነዚህ ሕፃናትም እግዚአብሔር ለተአምር የጠራቸው ስለሆኑ እንዲሁ እድሜያቸው ከ2 ከ3 ዓመት የማይበልጡ ሕፃናት እነዚህም ለእግዚአብሔር ምስጋና አቀርበዋል። ስለዚህ ዛሬ ወደ ቤተ ክርስቲያን ስንሄድ ሕፃናቱም ዛሬም እናቶቻቸው አዝለዋቸው በጀርባ አዝለዋቸው የሚሄዱ ደቂቅ አሉ። እንደገና ደግሞ በእግራቸው ደግሞ እንዲሁ እያቆበከቡ ወደ ቤተ ክርስቲያን የሚሄዱ አሉ። በእኛም በኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን እንግዲህ እነዚህ ሁሉ በዕለተ ሆሳዕና ተሰብስበው እግዚአብሔርን ያመሰግናሉ። በሆሳዕና የተዘመረውን ዝማሬ ዛሬም በቤተ መቅደስ በዕለተ ሰንበት ይደገማል ማለት ነው። ስለዚህ አንደኛ ደቂቅ ናቸው፣ ሁለተኛ ደግሞ ሕፃናት ናቸው። እነዚህ በምን ይለያያሉ ከተባለ ደቂቅ የተባለው የ40 የ80 ቀን ሕፃናት ብያለሁ። ሕፃናት የተባሉት ደግሞ ያው የዓመት የ2 ዓመት ሕፃናት ናቸው፣ በማደግ ላይ ያሉ ናቸው። እነዚህ እግዚአብሔርን አመስግነውታል ማለት ነው። በሶስተኛ ደረጃ የምናያቸው አእሮግ የሚባሉ ናቸው። እነዚህ ደግሞ አረጋውያን ሽማግሌዎች ናቸው። እንግዲህ አረጋውያን በዚህ ዕለት መዓዛ መለኮቱ ሲሸታቸው መንፈስ ቅዱስ ውስጣቸውን በምስጢር አነሳስቷቸው ወይንም ደግሞ ውስጣቸው በምስጢር ገንፍሎ እንደዚሁ ሆሳዕና በአርያም ሆሳዕና በአርያም ብለው አመስግነዋል ማለት ነው። አራተኛ ደረጃ ዲዳዎችና አይነ ስውራን የሚባሉ ናቸው። እንግዲህ እነዚህ አይነ ስውራን ሁልጊዜም የሚታወቁት በቤተ መቅደስ ተቀምጠው ሳንቲም ድቃቂ ሳንቲም ሲለምኑ ነው የሚታወቁት ማለት ነው። በዮሐንስ ወንጌል ምዕራፍ 9 ከቁጥር 1 ጀምረን ነው የምናገኘው። አንድ ዕውር አለ መንገድ ላይ ተቀምጦ ሳንቲም ይለምን የነበረ፣ ወደ ቤተ መቅደስ የሚገቡትን ለጸሎት ይለምን የነበረ ነበረ። በዚህ ቀን ግን አይነ ስውሩ ራሱ አይኑ በርቶለት እግዚአብሔርን አመስግኗል እና ወካይ በሶበ ቀርበ ኀቤሁ ዕውር ጸርሐን ዘይብል ተሳለኒ እግዚእ ኢየሱስ ክርስቶስ፣ ጌታችን ኢየሱስ ክርስቶስ ወደ ቤተ መቅደስ እየተመሰገነ በአህያ ሆኖ ሲመጣ ድምፁን ሰማ እና ምንድነው የሚሰማው ጃጃታ፣ ምንድነው የሚሰማው ምስጋና ብሎ ጠየቀ። ወልደ ዳዊት ነው፣ የዳዊት ልጅ ሆሳዕና በአርያም ወይንም ወልደ እግዚአብሔር ሆሳዕና በአርያም እየተባለ ወደ ቤተ መቅደስ እየገባ ነው ብለው ነገሩት። ያን ጊዜ ወዲያውኑ ዓይኔ ቢታወርም አንደበቴ ስል ነው እግዚአብሔርን ማመስገን ይችላል ብሎ አብሮ ሆሳዕና በአርያም ሆሳዕና በአርያም እያለ ያመሰግን ጀመረ፣ ዘንባባ ይዞ ማለት ነው። እና ያን ጊዜ እግዚአብሔር የዚህን አይነ ስውር ምስጋና አይቶ ዓይኑን ሁሉ እንዳበራለት ግብረ ሕማማት በሚባለው መጽሐፍ ተጽፎ እናገኛለን ማለት ነው። ስለዚህ ሆሳዕና በአርያም ብለው ያመሰገኑ በዚህ ምድር 4 ናቸው ብያቸዋለሁ። ከነዚህ ነቢያት አሉ፣ ሐዋርያት አሉ። ሐዋርያትን እነማን ናቸው ከተባለ የጌታችን የኢየሱስ ክርስቶስ ደቀ መዛሙርት እነ ቅዱስ ጴጥሮስ ናቸው። ነቢያት ደግሞ እነማን ናቸው ከተባለ ደቂቅ ነቢያት የሚባሉ አሉ። አበይት ነቢያት ሲያልፉ ደቂቅ ነቢያት እየተተኩ ስለነበረ እነዚህ ደቂቅ ነቢያት እግዚአብሔርን ሆሳዕና በአርያም እያሉ አመስግነውታል ማለት ነው። ሲያመሰግኑት ምን ይዘው አመስግነውታል ያለ እንደሆነ ዘንባባ ይዘው ነው ያመሰግኑት። እንግዲህ ዘንባባ በእኛ ሀገር ተምር ወይንም ደግሞ ዘይት የሚባል ትልቅ ዛፍ ነው። ከዚያ እየተቆረጠ የሚወጣ ያው ሆሳዕና በአርያም ብለው የሚያመሰግኑበት ትልቅ ዘንባባ አለ። ያንን ይዘው ነው ያመሰገኑ። ለምንድን ነው እንግዲህ እግዚአብሔር በዚህ ምድር የፈጠራቸው የተለያዩ የቅጠል አይነቶች አሉ። ዘንባባ ለምን ያዙ ከተባለ ራሱን የቻለ ምስጢር አለው። አንደኛ እስራኤላውያን ከዚያ በፊት ታላላቅ ነገር ሲደረግላቸው ዘንባባ ይዘው የማመስገን ልማድ አላቸው እና ከታሪክ ተነስተው ነው። ለምሳሌ ብንጠቅስ እንግዲህ እንደምታውቁት አባታችን አብርሃም ለ100 ዓመት ያህል ልጅ አልነበረውም። በ100 ዓመቱ ግን ይስሐቅን በወለደ ጊዜ እግዚአብሔርን የዘንባባ ዝንጣፊ ይዞ አመስግኖት ነበረ። እግዚአብሔርን አመስግኖት ነበረ። ምን ይዞ? ዘንባባ ይዞ ማለት ነው። ለምን ከተባለ ልጅ ስለወለደ ከአብራኩ ይስሐቅን ስላገኘ። ይስሐቅ ደግሞ የእግዚአብሔር ወልድ ምሳሌ ነው። ይስሐቅ መስዋዕት ሆኖ እንደቀረበ እግዚአብሔርም መስዋዕት ሆኖ ቀርቧልና ማለት ነው። በዚህ ምክንያት ዘንባባ ይዘው አመስግነዋል ማለት ነው። ነቢያትስ ለምን ዘንባባ ይዘው አመሰገኑ ያልን እንደሆነ ነቢያትም እንዲሁ
ታላላቅ ምስጢር ሲገለጥላቸው ዘንባባ ይዘው ያመሰግናሉ። አንድ ለምሳሌ ያህል ብጠቅስ ልዑለ ቃል ነቢይ ኢሳይያስን ማንሳት እንችላለን። ነቢዩ ኢሳይያስ ሁላችንም እንደምናውቀው ከአራቱ አበይት ነቢያት አንዱ ነው። አብይ ነቢይ ልዑለ ቃል ቃል ቀርን ነው የሚለው ኢሳይያስን እና እሱ ናሁ ድንግል ትጸንስ ወትወልድ ወልደ፣ እነሆ ድንግል በድንግልና ጸንሳ በድንግልና ትወልዳለች የሚለው ምስጢር የተገለጠለት ቀን በጣም ደስ ብሎት ዘንባባ ይዞ በኢየሩሳሌም ከተማ እየዞረ ሲያመሰግን ውሎ ነበረ እና ከዚህ ሀብነት ነስቶ ዘንባባ ይዘው አመስግነውታል ማለት ነው። በሌላ መልኩ ካየነው እንግዲህ ዘንባባ ሾህ አለው፣ ጠላቶቹን ያሸንፋል፣ ይወጋል ማለት ነው። እግዚአብሔርም ደግሞ ነዋኢ ነው፣ አሸናፊ ነው። አሸናፊነቱ በአጋንንት ላይ ታውቋል ማለት ነው። መሐሪነቱ ደግሞ በእኛ በሰዎች ላይ ይታወቃልና በዚህ ምክንያት ዘንባባ ይዘው አመስግነውታል ማለት ነው። እንግዲህ ያው እየተነጋገርን ያለነው እንደ ኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ነውና ከዚህ ጋር አንድ ነገር መጨመር ፈልጋለሁ። ሊቃውንት የጻፉትን ነው መነግራችሁ። ዘንባባ በኢየሩሳሌም አልነበረም፣ ወዴት አግኝተው ይዘው መጡ ብለው ይጠይቃሉ። እና ጌታችን ለስደት ወደ ግብፅ ሲሄድ በነበረበት ጊዜ የዘንባባ ቅጠል አገኘ እና ያችን ካለችበት ቦታ ተነቅላ በዚህ አሁን በምንለው በቤተ ፋየን ቢሉ በደብረ ዘይት እንድትተከል አዝዟት ነበረ። አምላክ ነው ማድረግ ይችላል እና በታምራት ከግብፅ ተነቅላ ሄዳ በኢየሩሳሌም በቅላለች ብለው ታሪክ የጻፋሉ። ይህንን እንደ ታሪክ መውሰድ እንችላለን ማለት ነው። ጌታችን ኢየሱስ ክርስቶስን ደግሞ እንዲሁ የተሸከሙት ወይንም ደግሞ በጀርባቸው ላይ ያዘሉት ሶስት ነገር ናቸው። አንደኛ ማን ነው ከተባለ በሰማይ የሚኖሩ ኪሩቤል ናቸው። እንግዲህ እግዚአብሔር የሚኖረው በኪሩቤል ጀርባ ላይ ነው። ብሩክ አንተ ዘትሬይ ቀላያተ ነቢረከ ላዕለ ኪሩቤል ነው የሚለው። በኪሩቤል ላይ አድረህ ዘትሬይ ቀላያትን የምትገዛ እግዚአብሔር ልዑል ክቡር ነህ ብሎ ዳንኤልን አመስግኖታል። 3 ደቂቅ አመስግኖታል። በትንቢተ ዳንኤል ላይ ያለ ማለት ነው። እና አንደኛ ሰው ከመሆኑ በፊት ኪሩቤል በጀርባቸው ይሸከሙታል። ያ ማለት ግን ይዳስሱታል፣ ይነኩታል ማለት ሳይሆን ዝም ብሎ በዘባነ ኪሩብ ይኖራል። ዛሬም በኪሩቤል ጀርባ ነው ያለ ዓለም ማነው ሰው ከመሆኑ በፊት በዘባነ ኪሩብ በማላ በዘባነ ኪሩብ ይሉታል አባቶቻችንና በኪሩቤል ጀርባ ነው የሚኖር እግዚአብሔር እና በኪሩቤል ጀርባ ላይ ተገልጧል። በሁለተኛ ደረጃ ደግሞ በእመቤታችን ጀርባ ላይ ደግሞ ታዝሎ ታይቷል ማለት ነው። እንግዲህ መጀመሪያ 9 ወር ከ5 ቀን በማኅፀኗ ወስነዋለች። ኋላ ደግሞ ከተወለደ በኋላ በጀርባዋ አዝላ አሳድገዋለች። ጊዜ ሕፃናትን አላፈለሰም። ምንም የባህሪ አምላክ ቢሆንም ቅሉ ሰው ሲሆን ጊዜ ሕፃናትን አላፋለሰም። ጊዜ ሕፃናትን አላፋለሰም ማለት ምን ማለት ነው? የሕፃናትን ጠባይ፣ የሕፃናትን ምስጢር፣ የሕፃናትን አስተዳደግ አልለወጠም ማለት ነው። እና ሕፃን በነበረ ጊዜ 9 ወር ከ5 ቀን በማኅፀኗ ተወሰነ። ከዚያ በኋላ እንበለ ዘር ተወሰነ፣ ተጸነሰ፣ እንበለ ዘር ተወለደ፣ በሕቱም ድንግልና ተጸንሶ በሕቱም ድንግልና ተወለደ። ከዚያ በኋላ ደግሞ ሕፃን ነውና ያው በስደቷ ሳይቀር ጌታችን ኢየሱስ ክርስቶስን በጀርባ አዝላ አሳድገዋለች እና ትናንትና በኪሩቤል ጀርባ ነበረ። ቀጥሎ በእመቤታችን ጀርባ ተወሰነ። ሶስተኛ ደግሞ አሁን በያዝነው በዘባነ እድግት በአህያ ጀርባ አየነው ማለት ነው። አየህ በአህያ ጀርባ ተወስኖ አየነው እና እንዴት ነው ሰማይና ምድርን የፈጠረ እግዚአብሔር ሰማይና ምድር መሸከም የማይችሉት እሱን እንዴት ተሸከመው ከተባለ እግዚአብሔር ሁሉንም ማድረግ ስለሚችል ትናንትና በኪሩቤል ጀርባ በመላት ነበረ። ኋላ ደግሞ በእመቤታችን ማኅፀን መላቱን ሳይለቅ ተወስኖ ነበረ። አሁንም ደግሞ በአህያዋ ጀርባ መላቱን ሳይለቅ ተወስኖ ታየ ማለት ነው እና በአህያዋ ሆኖ ቤተ መቅደስ ገባ ነው። ይህ ቤተ መቅደስ ምን ቤተ መቅደስ ነው? ለምንድን ነው ወደ ቤተ መቅደስ የገባ ብለን ስናነሳ ምስጢሩ ብዙ ነው። ለማንኛውም ይህ ቤተ መቅደስ የሰሎሞን ቤተ መቅደስ ነው። የሰሎሞን ቤተ መቅደስ ያን ጊዜ ባይኖርም ልክ የሰሎሞንን ቤተ መቅደስ አስመስለው አሳክለው በዘሩባቤል ዘመን ሰርተው ነበረ። እንግዲህ የሰሎሞን ቤተ መቅደስ በምርኮ ጊዜ ፈረሰ። 70 ዘመን በባቢሎን ተገዝተው ከተመለሱ በኋላ ያንን የሰሎሞንን ቤተ መቅደስ ሰርተውት ነበረና ወደዚህ ቤተ መቅደስ ነው የገባ። ይህ ቤተ መቅደስ ወርቃማው ቤተ መቅደስ የሚባለው ነው። በወርቅ ተንቆጥቆጦ የተሰራው
ቤተ መቅደስ ነው። እና ወደዚህ ቤተ መቅደስ ነው የሚገባው። ነቢያት በትንቢታቸው እነ ኢሳይያስ እነ ዘካርያስ ምዕራፍ 9 ቁጥር 9 ላይ እነሆ ኢየሩሳሌምን ጽዮን ሆይ ንጉሥሽ በአህያና በውርንጫ ይመጣል ብለው ተናግረው ስለነበረ ትንቢተ ነቢያትን ለመፈጸም ወደዚህ ቤተ መቅደስ ገብቷል ማለት ነው። እና ይሄ ቤተ መቅደስ ወርቃማው ቤተ መቅደስ ይባላል። ዛሬ ቤተ መቅደሱ አለ ወይ ከተባለ አሁን የለም፣ ፈርሷል። በሱ ቦታ አላቅሳ የሚባል ሌላ ነገር ተሰርቶበታል። ወደሱ ዝርዝር አንገባም ማለት ነው። እና ወደዚያ ቤተ መቅደስ ነው የገባ። እንግዲህ ይህ ቤተ መቅደስ ወደፊት ይሰራል ይባላል። ይህ ቤተ መቅደስ በሚሰራ ጊዜ ደግሞ ለተመጻት ይደረጋል እየተባለ በትንቢት ይነገራል ማለት ነው። ይህንን ቤተ አይሁድም ያምናሉ፣ እኛም ክርስቲያኖችም እናምናለን። ከቤተ አይሁድም ከክርስቲያኖች ውጭ ያሉ ሌሎች ደግሞ ሌላ እምነት ያላቸውም ይህ ቤተ መቅደስ በሚሰራ ጊዜ ታላቅ ነገር ይደረጋል እያሉ ይናገራሉ ማለት ነው። እና ዛሬ ግን ያ ቤተ መቅደስ በሩም ተዘግቶ ነው የሚኖር። እግዚአብሔር ገብቶበታል፣ ሌላ ፍጡር አይገባበትም። እግዚአብሔር በገባበት ቤተ መቅደስ እና አሁንም ተዘግቶ የሚኖር ወርቃማው ቤተ መቅደስ ነው። እና ድሮ ይህ ቤተ መቅደስ ከመፍረሱ በፊት ከቤተ ፋጌ እስከ ቤተ መቅደሱ ሆሳዕና በአርያም እያሉ ምዕመናን በዓመት በዓመት ያከብሩት ነበረ። ወደ ኢየሩሳሌም በዓለ ፋሲካን ለማክበር የሚሄዱ ምዕመናን ከተለያየ ዓለም አንድ ብትሆንም ከተለያየ ሀገራት የሚመጡ ሁሉ ሆሳዕና በአርያም እያሉ በእግራቸው ዘንባባ ይዘው በእግራቸው እየተጓዙ ያመሰግኑት ነበረ። ከየት ተነስተው ከተባለ ከቤተ ፋጌ ጀምሮ እስከ ቤተ መቅደስ ድረስ ያመሰግኑት ነበረ፣ ዘንባባ ይዘው ማለት ነው። ለምን ከተባለ ያን ጊዜ እግዚአብሔር በእግሩ የረገጠውን እኛም ደግሞ እያመሰገነ በእግራችን መርገጥ አለብን። እሱ የረገጠው ሁሉ የበረከት ቦታ ነው፣ እሱ የረገጠውን መርገጥ አለብን ብለው መስቀል፣ ጽና፣ ስለ አድኖ ይዘው ካህናቱ ቤተ ልብሰ ተክህኗቸውን ለብሰው ከቤተ ፋጌ እስከ ቤተ መቅደስ ሆሳዕና በአርያም እያሉ እያመሰገኑ በዓመት ያከብሩት ነበረ። ዛሬም አልፎ አልፎ ያከብሩታል። አንዳንዴ ደግሞ ይከለከላል ማለት ነው። እንግዲህ አንዳንድ ጊዜ የሚፈቀድበት ጊዜ አለ፣ የሚከለከልበት ጊዜ አለ ማለት ነው። እና ከቤተ ፋጌ እስከ ቤተ መቅደስ እንግዲህ ሁላችሁም ያው ተመልካቾቻችን ታውቃላችሁ፣ እግዚአብሔር የፈቀደላቸው አቅሙም ያላቸው ኢየሩሳሌም እየሄዱ የትንሣኤን በዓል ያከብራሉ፣ ሆሳዕናን ያከብራሉ። እና ሆሳዕና በሚያከብሩ ጊዜ ልክ በዕለተ ሆሳዕና በዕለተ ሰንበት ምን ያደርጋሉ ከተባለ ከቤተ ፋጌ ጀምረው እስከ ቤተ መቅደስ ዘንባባ ይዘው ሆሳዕና በአርያም እያሉ ያመሰግኑት ነበር ማለት ነው። ነገር ግን ሁላችንም ወደ ኢየሩሳሌም መሄድ ስለማንችል ዛሬ ይህንን የት ነው የምንፈጽመው ከተባለ በየአብያተ ክርስቲያናቱ ነው የሚፈጸመው። በምንሳለምበት ቤተ መቅደስ ይህ ነገር ይደረጋል ማለት ነው። እንግዲህ በእኛ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ስርዓቱ ጥንቅቅ ያለ ነው። መገለጫችንም መጽሐፍ ቅዱስ ነው፣ ወንጌል ነው። ስለዚህ የወንጌሉን ስርዓት ይዘን ሌሊቱን ስናገለግል እናደራለን፣ ቀለሙን እንላለን፣ ማህሌቱን እንቆማለን፣ ቅኔውን እናደርጋለን። ከዚያ በኋላ ቤተ መቅደሱን በውስጥ ቅድስቱን እየዞርነ ሆሳዕናን እናከብራለን። ቤተ መቅደሱን በምንዞር ጊዜ ያው በአራቱ ማዕዘን ሁሉ አራቱ ወንጌላውያንን እናነባለን። የማቴዎስን፣ የማርቆስን፣ የሉቃስን፣ የዮሐንስን ወንጌላት እያነበብን ስለ ሆሳዕና የተጻፉትን እያነበብን ቤተ መቅደሱን ዙረን እናመሰግናለን ማለት ነው። ከዚያ ወደ አውደ ምሕረት ስንወጣ ሕፃናት አሉ። አንዳንድ ቦታ ላይ እንዲሁ አህያም ያመጣሉ እና አህያይቱን ስላደኖ ወይንም ደግሞ አንድ ሰው ከአህያዋ ጀርባ ላይ ይወጣና በአብዛኛው ወንጌል ነው የሚቀመጥባት። ወንጌል የጌታችን የኢየሱስ ክርስቶስ ምሳሌ ይሆንና ከአህያዋ ጀርባ ላይ ወንጌሉ ይቀመጣል። ከዚያ በኋላ ሕፃናት በፊት ግማሾች በፊት እኩሌቶቹ ደግሞ በኋላ፣ ካህናትም እንዲሁ በፊት በኋላ፣ አይሩግ፣ ሕፃናት፣ ሴቶች እነዚህ ሁሉ ሆሳዕና በአርያም ብለን በዓመት ዘንባባ ይዘን ቤተክርስቲያናችን እየዞርነ እናመሰግነዋለን ማለት ነው። ለምን እናደርጋለን ከተባለ ጌታችን ኢየሱስ ክርስቶስ ለደቀ መዛሙርቱ ያደረገውን የሰጣቸውን ክብር ለማግኘት መንፈሳዊውን ሀብት ለማግኘት ነው ሆሳዕና በአርያም እያልን ምን ዞረው። ያ ብቻ አይደለም፣ እግዚአብሔር ራሳችንን እንዲያከብረን፣ እንድንከብር፣ እንዲቀድሰን፣ እንዲባርከን ሀገራችን ኢትዮጵያንም እንዲባርካት በዓሉን እንዲሁ እናከብራለን ማለት ነው። ስለዚህ ሆሳዕና ብለን የምናመሰግነው ምስጋና ከዚህ ጋር የተያያዘ ነው ማለት ነው እና በዕለተ ሰንበት
ማንም ሰው ከቤተ ክርስቲያን መቅረት የለበትም። የዕለትን ትንሣኤና በትንሣኤና ሌላ ጊዜ ቅሩ ማለት አይደለም። ነገር ግን በሆሳዕና በትንሣኤ ከቤተ ክርስቲያን አይቀርም። ምክንያተ ደዌ ያለበት እንዲሁ መሄድ ማይችል ካልሆነ ያለዚያም ደግሞ ወደ ቤተ ክርስቲያን መሄድ የማይችል ካልሆነ በቀር ቤት የሚጠብቅ ያው አንዳንድ የግድ ሀገራዊ ስራ ከሌለበት በቀር ክርስቲያን የሆነ ሁሉ በዕለተ ሆሳዕና የሆሳዕና ቀን ወደ ቤተ ክርስቲያን ሳይሄድ አይቀርም ማለት ነው እና ያን ጊዜ አእሩግ ሕፃናት፣ ነቢያት፣ ሐዋርያት ዘንባባ ይዘው ሆሳዕና በአርያም ብለው እንዳመሰገኑ እኛም ደግሞ ሆሳዕና በአርያም ብለን አመስግነን በመጨረሻ ላይ ከዘንባባው እንሰጣለን። ዘንባባውን በራሳችን እንጠመጥመዋለን። እንደገና ደግሞ ቀለበት ሰርተን በጣታችን ሁሉ አድርገን ያንን በዓሉን እናከብረዋለን ማለት ነው። ስለዚህ በዚህ ምድር ያለው እሱ ነው። ወደ መጨረሻው ስንሄድ እንግዲህ ይህን ሁሉ የምናደርገው ምንድነው ከተባለ ምስጋና በሰማይም በምድርም ነው። ዛሬ በምድር እንዲህ ብለን ያመሰገንነውን እግዚአብሔር ኋላ ደግሞ በመንግስተ ሰማያት እንዲሁ ቅዱስ ቅዱስ ብለን እናመሰግነዋለን። ከዚህም ዘንባባ ይዘን እናመሰግነዋለን። ከዚያ ደግሞ ምንም ግዙፍ ዘንባባ ባንይዝ ራሱ ምስጋናው እንደ ዘንባባ እንደ ጥላ ሆኖ በእጃችን ጨብጠን እግዚአብሔርን እናመሰግነዋለን ማለት ነው። ስለዚህ ምስጋናችን በዚህ ምድር ብቻ አይቀርም። ዛሬ በዕለተ ሆሳዕና ሆሳዕና በአርያም ሆሳዕና በአርያም ብለን እንዳመሰገነ በመጨረሻው ዘመን ደግሞ ሙተን ተነስተን ቅዱስ ቅዱስ እግዚአብሔር ብለን እናመሰግነዋለን ማለት ነው። ስለዚህ ዛሬ በቤተ ክርስቲያን ያመሰገነውን ምስጋና በመንግስተ ሰማያት ደግሞ እንደግመዋለን። ለምን ከተባለ ይቺ ቤተ ክርስቲያን ዛሬ አማናዊት ቤተ ክርስቲያን ናት። ከዕለተ ምጽአት በኋላ ደግሞ በምድር ያለችው ቤተ ክርስቲያን በምታልፍ ጊዜ ሰማያዊቷን ቤተ ክርስቲያን ሰማያዊቷን ቤተ መቅደስ መንግስተ ሰማያትን እንወርሳለን። ስለዚህ በመንግስተ ሰማያትም እግዚአብሔርን እናመሰግነዋለን ማለት ነው። ዛሬ ያመሰግነው ከመላእክት ጋር ነው። በኋላም ከመላእክት ጋር ነው የምናመሰግነው። በሰማይ መላእክት አሉ፣ እኛም እነሱም አንድ ምስጋና ነው የምናመሰግነው። ቋንቋውም የነፍስ ቋንቋ ነው፣ የስጋ ቋንቋ አይደለም። ወይንም በሌላ አነጋገር ልሳነ ስጋ አይደለም፣ ልሳነ ነፍስ ነው። ዛሬ በልሳነ ስጋ እናመሰግነዋለን፣ በኋላ ግን በልሳነ ነፍስ እናመሰግነዋለን። መላእክት በሚያመሰግኑበት እኛም ሞተን ተነስተን በምናመሰግንበት በመላእክት ቋንቋ አብረን እንዘምራለን፣ እናመሰግናለን ማለት ነው። ለዚህ ነው ዮሐንስ በራእይ አይቶ አልቦ ዘሃለያ ለዛቲ ማህሌት ዘእንበለ 14,000 ሕፃናት ይችን ምስጋና ከ14,000 ሕፃናት በቀር ያመሰገናት ሰው የለም ይላል። ይሄ ያ ማለት ምን ማለት ነው? ዮሐንስ ከዕለታት አንድ ቀን በራእይ ሲመለከት ጌታችን ኢየሱስ ክርስቶስ በተወለደ ጊዜ በቤተልሔም ያለቁ ሕፃናት በመንግስተ ሰማያት ሆነው በገነቱ ነው ሆሳዕና በአርያም እያሉ ሲያመሰግኑ ታይተዋል። በገነቱ ነው ማለት ነው። መካነ ነፍሳት ለጊዜው ገነት ስለሆነ በገነቱ ነው ሆሳዕና በአርያም ዘንባባ የዘንባባ ዝንጣፊ ይዘው ሲያመሰግኑ ታይተዋል ማለት ነው። እና እኛም በመጨረሻው ዘመን አሁን በመንግስተ ሰማይ የዘንባባ ዝንጣፊ ያለ ከተባለ የለም ማለት ነው። ግን ምስጋናው እንደ ዘንባባ ዝንጣፊ ሆኖ በራእይ ስለተገለጸለት እንዲህ ብሎ አመስግኗል ማለት ነው። እና እኛም በመጨረሻው ዘመን እግዚአብሔርን ቅዱስ ቅዱስ እያልን እናመሰግነዋለን። ዛሬ በሆሳዕና ያመሰገንነውን ምስጋና ሙተን ተነስተን በወዲያኛው ዓለምም እናመሰግነዋለን። እና ሆሳዕና ከረጅም ባጭሩ ከብዙ በክፍሉ ይህንን ይመለከታል ማለት ነው። ስለዚህ እኔ ታሪኩን ተርኬላችኋለሁ። እንግዲህ እያመሰጠራቸው ሊቃውንተ ቤተክርስቲያን ለምእመናን በሚገባቸው ቋንቋ እንድታዳርሱ ለማለት ነው። በዚህ አጋጣሚ ተመልካቾቻችን እንኳን ለታላቁ በዓላችን ለበዓለ ሆሳዕና አደረሳችሁ አደረሰን። ወስብሐት ለእግዚአብሔር አሜን።